አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦቼ በጣም የሚገርመው እንግዲህ ዳጣ ድራማ ክፍል 22 እና 23 በጣም በሚገርም ሁኔታ እንግዲህ የሰላም እርግዝና እጅግ በጣም ሁሉንም አስገርማል። ከማን ነው የሚባለው? ግን ደግሞ ሰላምዬ እንግዲህ ያረገዘችው ከደረጀ ቢሆንም እንዴት አድርጋ ግን መናገር እንዳለባት ራሷን አታውቅም። ስለዚህም አንቺ እጅግ በጣም ጥሩና ጥሩ ሰው ነች እትዬ፣ ግን ደግሞ ይሄ ልታምኛትም ከኔም አትጠብቂም። እንግዲህ ሁሉንም ለፈጣሪ ትቼዋለሁ በማለት ማጸናለች። እንግዲህ የኔ አይደለም ግን ደግሞ ለመጥፎነት አስቤ አይደለም በማለት እንግዲህ ትላለች ሰላሜ። እንግዲህ ሰላምዬ ከወራቶች በፊት የሰራችውን ስራ በማስታወስ ለዳጣዬ ምንም አይነት መልስ ልትሰጣት አልፈለገችም። ስለዚህ ለአንቺ ስለማይነገር አሁን እስኪ ቆይ በማለት እና እስኪ ልሄድ ስትላት ፈልጌ ነው አይጸጽተኝም ብለሽ ነበር፣ ግን ደግሞ ልትነግሪኝ ፈቃደኛ አይደለሽም። ደስ እያለኝ ነው ያደረግኩት ስትላት መጸጸት አለመጸጸት ግን ደግሞ ማወቅ ባልችልም ልጅ ቢዜ ሲወለዳ ያለው አላለችም ወይ ዳጣዬ? ስም አውጪ ተብላ እንግዲህ ስም አውጪ ቆንጆ ስትላት እንግዲህ ወይ ሴት አላረገቻትም እንደ እንግዲህ ዳጣ ትቀልዳለች። መሽናሽ ወርቅ ምናምን እያለ ትቀልዳለች። እና በክሽ ቁም ነገር ነው እንዴ የፈለግሽው? በቃ ላውጣ እናት እንደው ትቀልዳለች ማለት ነው እንዴ። ዛሬ ደግሞ ምን አስበሽ ነው? እንዴት እንደዚህም አይደለም ሌላ እያለች ትቀልድባታለች። ሌላ ደስ የሚል ስም አውጪ ስትላት ለራሴ ደህና ስም ሳይኖረኝ ለሌላ ሰው ስም ማውጣት ምን ይባላል? እልቅ እንግዲህ ለእኔም ስሜን ብትቀይርልኝ ደስ ይለኛል ስትላት፣ ለማንኛውም እስከ 3ኛ ክፍል ምን ነበር በማለት ትቀልዳለች። የትና ማን ጋር ሆነሽ እንድትማርሽ ብትነግሪኝ ደስ ይለኛል እንዴት እንደነበረ ስትላት፣ እንግዲህ ለምትወጃት ልጅ ስም ያወጣሽላትን ንገሪኝ እያለ ታርሳሳለች። እኔ እንግዲህ ምትኬ ብላት ደስ ይለኛል ትላለች። ምትኬማ የቤት ስም ነው፣ ይሄማ ተይ እንጂ አልወለድም ብላ እምቢ ትላለች። ለማንኛውም ጥሩ ስም ነው በማለት እንግዲህ እስኪ በተራሽ አንቺ ጸጉርሽን ስሪ ስትላት፣ የምርሽን ነው? የኔ ጸጉር አሰራር እኮ ጥሩ አይደለም፣ ግን ደግሞ አስበሽዋል በማለት እንግዲህ ዳጣዬን አሱፋና ሳምራታለች። ሰላሜ ከዚህ ነው ከዛ ነው እያለች እንግዲህ ያው ስለማታቅበት እንግዲህ ተሰሪ ብለች ጨንቆኛል እኮ እንደዚህ ግን ትላለች። ግን ዳጣዬ ሌላ ሰው መስላለች። ጸጉሯን ስትሰራ በነገራችን ላይ ያምርባታል። ሹርባ ነው የምሰራሽ ወደ ኋላ እያለች እንግዲህ ቀልዷን ትቀጥላለች። ግን ደግሞ ሰላምዬ በማርገዟ ጥሩ ደስታ ቢሰማትም ግን ደግሞ ከአቶ ደረጀ በመሆኑ እንዲሁም ወይዘሮ ሜሮን ጥሩ ሰው በመሆናቸው እጅግ በጣም ግራ ገብቷታል። እትዬ በጣም ይቅርታ እንጂ እኮ ጥሩ ሰው ነሽ እያለች እንግዲህ ማለት ነው። ውሃዬ ደግሞ እንግዲህ ብዬ ተሻለሽ ምናምን ስትል እንግዲህ እኔን እኮ ሳይሆን አንቺን ነው እያመመሽ ስትላት፣ መድኃኒቱን እየወሰድኩ ነው በሞከኒ ልስጥሽ እንደያለ ትቀልዳለች ማለት ነው። አሁን ችግር አለው እያለ እንግዲህ ማለት ነው። ወይኔ ውሃ በጣም የምትገርመና አስቂኝ ነች። ግን ደግሞ ወይ አንቺ ኔት መሆኑሽ እጅግ በጣም ያሳዝናል። ምን አይነት ዋነሽ እንደው እያለ ትናደዳለች ማለት ነው። ተቀይረሽ ነው ቀይሮ ነው ያመጡሽ ከሐኪም ቤት እያለ ትላለች። ምን አይነት ዋነሽ ትላለች። እንግዲህ ከመሬት ወድቀሽ የተገኘሽ ብለሽኝ የለ ለማኝ እናገርልሻለሁ ትላለች ውሃዬ ማለት ነው። ምን ብለሽ ከመሬት ወድቀሽ ነው የተገኘሽ አልሽኝ ትላታለች እንግዲህ ማለት ነው።
ኤቢ እንግዲህ በድጋሚ ተመላልሳ በጣም በሚገርም ሁኔታ ሰላምዬ ሰላምዬ ትላለች። አቤት ወይዬ ሰላምዬ ወይዬ ኤቢዬ ስትላት እንግዲህ ምን አደረግሽው? እኔ ኤቢ እኮ የያዝኩትና ያሰብኩትን ከማሳካት ወደኋላ እንደማለል ለዚህም ከየት እንዳረገሽው ብትነግሪ ደስ ይለኛል ስትላት አላስተዋውቅም። ለማንኛውም በዚህ ሄድሜሽ በገርጀጀው ግርፋቱ አልቀረልሽም አይደል? ምክንያቱም ግትር ስለሆንሽ ነው አመልሽ በማለት መልሱ ሰጥታ እንግዲህ የማስተዋወቅም ሆነ የመናገር እስካልፈለግኩ መብቱ የራሴ ነው በማለት አሻፈሬ ብላ ትሄዳለች። እንዲሁም ማርትዬ እንቅልፍ ወስዶ ሸለብ አድርጓት አለሁኝ በማለት እንግዲህ አቶ ደረጀን የምልሽ ይች ልጅ ምን እናድርጋት ይላሉ። የኤቢን ነገር ነው ትላለች። እንግዲህ አዎ በማለት እንግዲህ ደንግጣለች። ገርፋቱ አስደንግጧታል። ደሬ ግን ደግሞ በዚህ ባለንበት ወቅት እንግዲህ ልጅ በእንደዚህ አይነት ሊስተካከል አይችልም ደሬ ትለዋለች። እንግዲህ ከቤት ላስወጣት እንዴት ታዲያ መከርናት ልትሰማ አልቻለችም። መጨረሻው ይሄ ነው። አንቺ የማታውቂው ግን በጣም ብዙ ነገር አለ። ስለዚህ መገረፍ ብቻ አይደለም ከዚህም ያለፈ ነገር ውሳኔ በወስኔ ነው በማለት እንግዲህ እስኪ ብንረዳትና ብናስብላት የተሻለ ነው ስትል ምን እንደምታስብና ምን እንደምትፈልግ ምንም ማወቅ አልቻልኩም የልጃችንን ነገር እንግዲህ በማለት እንግዲህ ለማንኛውም ልጅቱ ፍቅር ውስጥ ነች። ፍቅር ውስጥም ስለሆነች ማንንም ምንም ልትሰማ አትችልም። የራሷን ብቻ ነው ስትል በእሷ ጸባይ ትዳር ቀላል እንዳይመስልሽ አግብታም ብድራትም አንድ ሳምንት መቆየት የምትችል ልጅ እንዳልሆነች አስረግጬ ልንገርሽ ሲላት እንግዲህ ትዳር በህይወትህ የሚያስተካክል ነገሮች አሉ። እኔም እንደሷ ነበርኩ ከገባሁ በኋላ ወደ ትዳር ተስተካክያለሁ ስትል ከባል ጋር መገናኘት ትዳር ጋር መኖር ሳይሆን ግን ደግሞ ለባሏ ምን አይነት ሚስት መሆን እንዳለባት ማሰብ የማትችል ትዳር ለማንኛውም በጣም ከባድ ነገር ነው። ምክንያቱም ገብቶ መውጣት ሳይሆን ገብቶ ትምህርት ቤት እንደ መማር ነው። ስለዚህ በእሷ ጸባይ ምን ማድረግ አትችልም። ለዚህ የታደለች አይደለችም። ገና ብዙ ነገር ይጠበቅባታል ቢልም ህይወት በራሱ ያስተካክላታል። እለት በእለት ትማራለች በማለት ወይዘሮ ማርታ እንግዲህ ታግባ ቢባል ማን ነው ሲባል ነገር ያለው ማግባት ያለባት ያው ናታን ጋር በጣም ይዋደዳሉ አላለችም። ናታን እንዳይሆን ስትል አሁና ስትል እንግዲህ አረ ናታን አይወዳትም አለ ማለት ነው። ብዬ እንግዲህ ስለ ስልክ አጠላለፍ ደውላ እንደውም ብዙ መረጃዎችን ትወስዳለች። ከዚህ በኋላ ደግሞ እንግዲህ ሰላምዬ የናታንን ክላስ እንግዲህ ያጸዳ እንዲሁም መጽሐፎቹን እርግፍግፍ እያደረገች አቧራ እያጸዳ ባለችበት ውሃ ከየት መጣች ሳይባል እንግዲህ ሰላምዬ እንዲህ ምናምን በማለት ግን ደግሞ ቅፍ ውስጥ አደርጋት ሆዴን ልጁን ምናምን ትላታለች። ከዚህም በኋላ በቃ ነገ ታጸጅልኛለሽ አይደል ስትል እንግዲህ ችግር የለውም ምን ፈልገሽ ነው እየመጣሽው እስኪ ንገሪ ትላታለች። በዚህ መካከል ያሉ እንግዲህ ምጥን ትላለች። ዳጣና የተሻታለው የት ስትላት ትናንትና ነው ስትላት ከአንቺና ከውሃ ጋር ማውራት የሚገራሩ ነው። ህፃን ይመስል እንደ ጤነኛ አታስቡም ስትላት እናስባለን ትላለች። ስለ ትናንቱ ታወሪኛለሽ እኔ ስለአሁን እየጠየቅኩሽ ትላታለች። እንግዲህ የምጠይቅሽን ብቻ አስተውለሽ መልሽ ትላታለች። ሰላም ከማን እንዳረገዘች ሰምተሻል ስትል አዎ የእናንተ ነው ወይስ የሰፈሯን አላለችም ወይ ምጥን አላውቅም አላለችም። ሌላ ወሬ እንግዲህ ማለት ነው። በጣም የሚገርም ነገር ማለት ነው። ጉድ እኮ ነው። እሷ ስለ ሰፈሯ ሳይሆን ስለ ቤቷ ነው እሷ ያሳሰባት። ስለ የሰላም እርግዝና ብቻ ነው እሷ እንግዲህ ኤቢናት የአንቺን ስልክ የፈለገችውን አይደለሁም ግን ስለምትገርፈኝ ነው ያንቺን ያልኩሽ ስትላት አልሰጥም ብላኛለች ብለሽ መልሽላት። ለማንኛውም ብላ መረጃ ስታጣ ስልኬን ጠልፋ መረጃ ፈለገች አይደለ ዝም ብለሻት ሂጂ ሆ በማለት እንግዲህ በሚገርም ሁኔታ እንግዲህ ትናድዳለች። ኤቢ ምንም ምርጫ አጣኝ ምነው አኮረፍሽ ምጥና ምትትል እንግዲህ እንደዚህ አይባልም ስትላት የሚባልና ማይባል ለይተሻል በማለት ጥያቄ ታቀርባለች። እንግዲህ ኤቢ
በዚህ መካከል ውሃ መታቆጭ ስትል ውሃ ቤት ልሄድ ስትል እናንተ ቤት እንሂድ፣ አያስፈልግም እንዴት ሄጂ ትላታለች። ታኮርፋለች። ውሃ ስልኩ ስትላት ተሳስታ እንግዲህ ውሃዬን ጥላት ወጣ። ኤቢ ብቻዋን ስንዝረህ ጥላ አልቀረችም። ምክንያቱም ነገር ማጣራት ስትሮጥ ከምኑም የሌለችበት ምን አይነቷ ነች። ዳጣዬ እንዴት ነሽ ይላል አባትየው። ተመችቶሻል እንዴት ነሽ ሲላው ተመችቶኛል ስጋዬ እንጂ ስለ እናትሽ ስለጠይቀኝ ከሆነ ከወዲሁ ብታቆም ይሻልሻል ሲላት፣ እንግዲህ ስለምወድሽ ነው። የምትወደኝ ከሆነ አባዬ አንድ እውነት ነገር ንገረኝ፣ እሱም ስለ እናቴ ንገረኝ፣ ምክንያቱም ያስደስተኛል። በጣም ትንሽ ብዙ መረጃ አይደለም የምፈልገው ትላለች። እመኝኝ ዳጣዬ እነግርሻለሁ፣ ግን ደግሞ ጠብቅ ይላታል። ግን ልንገርህ ዛሬ ወይም ነገ አይታወቅም። እንግዲህ ሞት መቼ እንደሚቀርመን ስለማናቅ ነገ ወይም ከነገ ወዲያ አትበለኝ እባክህ ፍንጭ ንገረኝ ትለዋለች። እስኪ አንድ ጥያቄ ልንገርሽና ፍረጂ ይላታል። እንግዲህ አቶ ደረጀ ሮሜሮን እንግዲህ ስትጠይቀው ምን መሆን ነው ብለህ እንግዲህ በጣም በሚገርም ሁኔታ መሆን የምፈልገው አባዬን ማስደስትና ደግሞ ሞት እንዳለብኝ ሲላት፣ እንግዲህ እንደዚህ ለምታስባለህ ስትል፣ ለማንኛውም ብዙ ሰዎች እኮ ጨካኝና ክፉ የሚሆኑት ሞት እንዳለ ስለማያስቡ ነው። ስለዚህ ነው እንግዲህ ሞት እንዳለ ማሰብ ፈልጋለሁ ያልኩሽ። ስለዚህ የሚሞት ሰው ደግሞ ክፉ ነገር አይሰራም፣ ሁሌ ጥሩ ነገር ይሰራል። እናም ለዚህ ነው በማለት ጥያቄውን ያቀርባል። እኔ አንድ ትልቅ ጉዳይ ላማክርህና ልነግርህ ነው ስትለው፣ እንግዲህ መጀመሪያ ያው ይቅርታ እንዳትቀየመኝ የሚል ጥያቄ ቀርቧል ማለት ነው። እሺ ማዬ ይላል። አቶ ደረጀ ደግሞ ለዳጣ በጣም በሚገርም ሁኔታ እንግዲህ አንድ ትርክብ ነበረች። ልጇ በረሃብ ውስጥ በጣም ልትሞት አፋፍ ላይ ደረሰች። ግን ደግሞ ልጅቷ በጣም በሚገርም ሁኔታ እንግዲህ ወጥመድ አለበት ምግቡ ላይ በቅርብ ርቀት ያንን ምግብ ለማንሳት ስትል ወጥመድ ትገባለች። ስለዚህ ማን ትመርጫለች ስትባል እንግዲህ ልጇን ለማዳን ስትል ወጥመድ ከገባች ምግቡም ይቀራል፣ እሷም ትሞታለች። ለዚህም ደግሞ ቀርታ እንግዲህ ልጇን በምትችለው መጣር ነው በማለት ስለዚህ አንቺም ይሄ ነው ህይወቴ፣ ልጆቼ፣ ትዳሬም ህይወቴ ነው። ማርታም ደግሞ ከሌላ ልጅ እንዳለኝ ብታውቅ ቤቱን ትበትናለች። ለዚህም ስትል ነው እንግዲህ እያረጋጋሁት ያለሁት። ማርታ በጣም የምታምነኝ ውድ ባለቤቴ ነች። ለዚህም ዳጣዬ ሌላ ሴት ጋር ሄጄ እንደዚህ አይነት ልጅ እንዳለ ብታውቅ እዛውም ብትሞት በጣም አስቸጋሪ ጉዳይ ነው። ለዚህም ሲባል መረጋጋት ግድ ይላል። ረጅም አመታቶች እንግዲህ ያመነችኝ ህይወት ይሰበራል። ትዳር ከባድ ነው። ማርታ ማለት እጅግ በጣም ምርጥና የትዳር አጋሪ ነች። ግን ደግሞ የህይወቴ መሰረት ነች። ለህይወቴ ስኬታማነት መሰረቷ እሷ ነች። እሷ ደግሞ እንድትቀይምና እንድትከፋ ልቧ እንድትሰበር አልፈልግም ይላታል። በዚህ መካከል ናታን ላቀረበ ስለ ጥያቄ ወይዘሮ ማርታ እንግዲህ ወደ አዲስ አበባ መሄድ ትፈልጋለህ? ስራ ይዘህ አግብተህ እንግዲህ ወደ ከብደ እዚህ መኖር ትፈልጋለህ ስትለው እንግዲህ ወይዘሮ ማርታ አባዬ ከፈቀደ አዎ፣ በእርግጥ በማለት አዎ አባዬ ከፈቀደ ሁሉንም ማድረግ እችላለሁ። ምክንያቱም አባዬ እኔንም ጎዳ ነገር አስቦልኝ ስለማያውቅ። ለምሳሌ ግን ማታውቃትን ሴት አግባቢ ልህ ታገባለህ እንደ ስትለው እንግዲህ አዎ እሱ ካመንበት፣ ምክንያቱም ለኔ መጥፎ እንደማያስብ እኮ አውቃለሁ ይላታል። በዚህ መካከል ግራ ተጋብታ እንግዲህ የምጠይቀው ጥያቄ ግራ ይገባት ማለት ነው ወይዘሮ ማርታ። አይ ምንም አይደል ተው ናታን ቢቀር ይሻላል ይቅር በማለት ግን እንግዲህ አንድ ጥያቄ ልጠይቅህ እስኪ ትለዋለች። ከአብጌልና ከዳጣ በጣም ጥሩ ብለህ የምታስባቸው ላንተ ማንኛዋ ናት ትለዋለች። እንግዲህ ዳጣ እኔ አንቺን የተወለድሽው በስተት ልጅን የሚያክል ነገር በስተት እንዴት ይወለዳል አባዬ ባክህ ስትለው እንግዲህ የእግር መንገዱን ቆጠራ አይደለም እናቴ ተሳስታ ነው ወይስ አስባበት ስትለው እኔ ነኝ እሱ አይደለችም፣ ግን የአንቺ መወለድ ይሄ ነው። በአካል አግኝተሃት ታውቃለህ ግን አለች ስትል አንድ ነገር ተባባል
ነበረኝ። እናቴ ግን አለች የለችም ይሄን ብቻ አለው። ከዛ በኋላ መቼም አልጠይቅህም ስትለው ደግመሽ ምንም ነገር ላትጠይቂኝ ቃል ገቢልኝ ይላታል። መቼም ላትጠይቀው ቃል ገብታ እንግዲህ መኖር አለመኖርን ስትጠይቀው በጣም በሚገርም ሁኔታ እንግዲህ አቶ ደረጀ ዳጣን ሰርፕራይዝ አረጋት። እናትሽ በሕይወት አለሽ ስትባል ግን በጣም ደስታዋን በለቅሶን የገለጸችው ከሚባለው በላይ ፈገግ ብላ ማለት ነው። ከዚህ በላይ ምን ያስደስታል? ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቶች። ሰላም ለሀገራችን፣ ሰላም ለሕዝባችን። ላይክ፣ ሼር፣ ሰብስክራይብ እንደሁም ኮሜንት አይሱ። ለቤት አዲስ ከሆነ ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ